ኮስታሪካ በደቡብ አሜሪካ የምትገኝ በብዙ ተፈጥሯዊና ሰው ሰራሽ መስህቦች ያሸበረቀች ውብ ከተማ ናት። ከነዚህም መካከል ከክርስቶስ ልደት በፊት 1000 ዓመታት ቀደም ያለው የጓያቦ ጥንታዊ ከተማ ተጠቃሹ ነው። የሚገርመው እስከ ዛሬ ድረስ ይህን ከተማ ማን እንደገነባውና ለምን እንደጠፋ አለመታወቁ ሲሆን ምናልባት ይህ ባለቤቱ ያልታወቀ ድንቅ ስልጣኔ ከመጥፋቱ በፊት እነዚህን በመቶዎች የሚቆጠሩ ክበባዊ ድንጋዮች በምድራችን ላይ ብዙ ቦታዎች ላይ ከፍለው ለሚስጥራዊ ዓላማ አስቀምጧቸው ይሆናል። የዛሬው መሰናዷችን ዋና ሐሳብ በእነዚህ ድንጋዮች አሰራር ላይ በተቀመጡበት ወይንም በተደረደሩበት ሚስጥራዊ ቀመር ላይ የተሰሩበት ዓላማና ከውስጣቸው ምን ይዘዋል በሚል ሐሳብ ላይ ያተኮረ ሲሆን እስከ መሰናዶ ፍጻሜ ቆንጆ ቆይታ ይኖረናል። አብራችን ቆዩ። በዓለማችን ውስጥ በብዙ ቦታዎች ላይ የሚገኙት ክበባዊ ድንጋዮች መቼ ተሰሩ ሲባል አንዳንዶች ከክርስቶስ ልደት በፊት ከ8ኛው እስከ 15ኛው ክፍለ ዘመን በቀዳማውያኑ የዲኩዊ ባህል እንደተቀረጹ ቢገልጹም ሌሎች ተመራማሪዎች ደግሞ የድንጋዮቹን ቅርጽ በመጥቀስ ከዛም ዘመን በፊት ቀደም ብሎ የተሰሩ ናቸው ይላሉ። ሌላኛው ለየት ያለ የሳይንቲስቶች ጥናታዊ ሐሳብ ደግሞ ከሌላ ዓለም በመጡ ፍጥረታት ወይንም በኤሊየኖች የተቀመጡ ናቸው የሚል ነበር። ይህ በእንዲህ እንዳለ የታሪክ ሂደቱን ስናጠና እንደ አውሮፓውያኑ አቆጣጠር በ1940 ዓመተ ምህረት የአቅራቢያው ነዋሪዎች በቦታው ላይ አዳዲስ እጽዋትን ለመትከል አስበው ጥቅጥቅ ያለውን ጫካ ሲቆፍሩ እንግዳ የሆኑ ክበባዊ ድንጋዮችን ከግማሽ በላይ በመሬት ውስጥ ተቀብረው ያገኟቸውና በዙሪያቸው ቁፋሮ በማድረግ እነዚህን የመሰሉ ድንቅ ድንጋዮች ከመሬት ውስጥ ማውጣት ቻሉ። ከዛም ወዲያውኑ የኮስታሪካ ከተማ ባለስልጣናትና ባለሀብቶች ከአስተዳደር ተቋማት ፊት ለፊት እንዲሁም በቤታቸው ውስጥ ሁሉ በማድረግ የክብርና የሀብት መገለጫ አደረጓቸው። ጆን ሁፕስ የተባለ አንትሮፖሎጂስት በመላው ኮስታሪካ ከተማ ብቻ ቢያንስ 300 ክበባዊ ድንጋዮች መገኘታቸውን ዘግቧል። ድንጋዮቹ በመጠናቸው የሚለያዩ ሲሆን ትልልቆቹ 2.4 ሜትር ወይንም 8 ጫማ ግማዘንግና 16 ቶን ክብደት ሲኖራቸው ትንንሾቹ ድንጋዮች ደግሞ ከመረብ ኳስ መጫወቻ ብዙም ይበልጡ አይደሉም። አንዳንዶቹ ድንጋዮች ሲያነሷቸው ወይንም ሲያጓጉዟቸው እንደተሰበሩ ቢገመትም ሌላ ጥያቄ ሊያስነሳም ይችላል። ድንጋዮቹ ከውስጣቸው የያዟቸው ሚስጥራት ለማወቅ ሰዎች ሰብረዋቸውስ ቢሆን? የተደረደሩበትን ቀመርና አሰራራቸውን ስንመለከት በአንጻራዊነት ጠንካራ ከሆነው ግራኖዲዮራይት ከተባለ የድንጋይ አይነት እንደተሰሩ የሚታወቅ ሲሆን ጥያቄው በዚህ ልክ በዝተውና ክበባዊነታቸውን ጠብቀው ለምን ተሰሩ የሚለው ነው። ብዙ ሳይንቲስቶች ከ200 ዓመተ ዓለም እስከ 800 ዓመተ ምህረት ባለው ጊዜ ውስጥ የተሰሩ እንደሆኑ ማረጋገጥ ችለዋል። ሆኖም የተቀረጹበትን አስደናቂ ዘዴና ዓላማ በተመለከተ ያለውን ግኝትና መረጃ ወደ በኋላ የማስቃኛችሁ ሲሆን ሁሉም የድንጋይ ኳሶች ከከተማው በተጨማሪ በሌሎችም ሀገራት ላይ ጭምር የመደርደራቸውን ቀመር በተመለከተ የተመራማሪዎቹን ጥናታዊ መረጃ ልንገራችሁ። የድንጋዮቹ አቀማመጥ በትክክል አስትሮኖሚያዊ አደራደሩን የጠበቀና የተለያዩ ሰማያዊያን ህብራተ ከዋክብትን ምስል የሚገልጽ የከዋክብት ካርታ ነው። ድንጋዮቹ ከፀሐይ እንቅስቃሴ ጋር እንዲሁም ከሌሎችም ሰማያዊያን አካላት ጋር የተጣመሩ ሊሆኑ ይችላሉ በማለት ተመራማሪዎቹ ጥናታዊ ሐሳባቸውን ቢሰነዝሩም ብዙዎቹ ክበባዊ ድንጋዮች በጊዜ ሂደት በአዲሶቹ ትውልዶች ከመጀመሪያው ቦታቸው ተነስተዋልና አጥኚዎቹ ምን ያህሉ ድንጋዮች ከሰማያዊያን አካላት ጋር ትይዩ ተደርገው ተደርድረዋል፣ ምን መልእክትስ ያስተላልፉልናል በሚሉ ጥያቄዎች ዙሪያ እርግጠኛ ሆነው መልስ ማግኘት አልቻሉም። እነዚህ ድንጋዮች በኮስታሪካ ከተማ ውስጥ ብቻ አይደለም፣ በቦሊቪያ ራቅ ብሎ ደግሞ በኒውዚላንድም ተገኝተዋል። በጣም አስገራሚ የነበረው ነገር እንደ አውሮፓውያኑ አቆጣጠር በ2004 ዓመተ ምህረት አርኪኦሎጂስቶች የነዚህን አይነት ድንጋዮች ስብስብ በሌላኛው የዓለማችን ክፍል በቦስኒያና በሄርዚጎቪና ጭምር ማግኘታቸው ነው።
ዶክተር ኦስማን ኦጊክ የተባለ የቦዝኒያ ተመራማሪ እነዚህ የድንጋይ ኳሶች በቦዝኒያ ውስጥ ብቻ በተለያዩ 20 ቦታዎች ላይ እንደተገኙ የመዘገበ ሲሆን አብዛኛዎቹ ክበባዊ ድንጋዮች ጠንካራ ከሚባለው የድንጋይ አይነት ግራናይት እንደተሰሩና አንዳንዶቹ ደግሞ ጠንካራ ካልሆነ የድንጋይ አይነት ሳንድስቶን መሰራታቸውን ገልጿል። እናም እነዚህ የድንጋይ ኳሶች በሀገረ ቦዝኒያ ውስጥ ብቻ በቁጥር ከ80 በላይ ናቸው። የቦታው ነዋሪዎች በእያንዳንዱ ክበባዊ ድንጋዮች ውስጥ ወርቅ እንደተደበቀ የሚናገሩ ሲሆን የብዙዎቹ የድንጋይ ኳሶች መጥፋት ከዚህ ዕውቀታቸው ወይንም እምነታቸው ጋር የተያያዘ ጉዳይ ይመስላል። አሰራራቸውን በተመለከተ የታሪክ መዛግብት ስለ ክበባዊ ድንጋዮቹ ተፈጥሯዊነት ወይንም በሰው ልጆች እጅ መቀረጽ ዙሪያ የሚነሱ ሐሳቦችን ውድቅ ያደርጋሉ። አንድ ሳይንቲስት እነዚህ የግራኖዲዮራይት የድንጋይ ኳሶች ድንጋይን አቅልጦ ወዲያውኑ በውሃ በማቀዝቀዝ የተሰሩ ሊሆኑ እንደሚችሉ ገመተ። በእርግጥም የዚህ ሳይንቲስት እሳቤ እነዚያን የድንጋይ ኳሶች በዚህ መልኩ ያለመዛነፍ ቅርጽ ለማስያዝ ቀላሉ መንገድ ስለነበረ ጽንሰ ሐሳቡ በተለያዩ የባህል አጥኚ አርኪኦሎጂስቶች የበለጠ ተቀባይነትን አግኝቶ የተመራማሪ ቡድኖችን ሁሉ የአጠናን መንገድ ቀየሰ። ከዛም አጥኚዎቹ በቦዝኒያ ከተማ ውስጥ ከሚገኙ ግዙፋን የድንጋይ ኳሶች ላይ ኬሚካላዊ ናሙናን በመውሰድ በዛው አካባቢ ከሚገኙ ትናንሽ የድንጋይ ኳሶች ጋር ሲያነጻጽሯቸው ያገኙት ውጤት አስደናቂ ሆነ። ውጤቱ በሰዎች ጥበብ ድንጋዮችን በማቅለጥ ከዛም የቀለጠውን ፈሳሽ ድንጋይ በሚያስደንቅ ብልሃት በማቀዝቀዝ መሰራታቸውን አረጋገጠላቸው። እናም እንግዲህ ድንጋዩ እንደቀለጠ ጥንታውያኑ አልኬሚስቶች በተለያዩ ቅርጽ ማስያዣ መሳሪያዎቻቸው ውስጥ ፈሳሹን ድንጋይ ሞልተው በራሳቸው ስልጣኔ መሰረት ሲያቀዘቅዟቸው እነዛን የመሳሰሉ የድንጋይ ኳሶች ሊገነቡ ችለዋል። በዚህ መንገድ ድንጋዮቹን እንደገነቧቸው ካረጋገጡ በኋላ ብዙ ተመራማሪዎች እንዲህ ያለ ስልጣኔ የሚያውቅ ባህል በአሜሪካ እንዲሁም በአውሮፓ ውስጥ ይፈልጉ ጀመር። ይህን የሰለጠነ ጥበብና የኬሚስትሪ ዕውቀት ከየት ተማሩት በማለት ለዚህም ጥያቄያቸው መልስ ለማግኘት ጥናታቸውን ቀጠሉ። እንደ አካባቢው ነዋሪዎች አፈታሪክ ከሆነ ከሰው ኃይል በላይ ጉልበተኛ በሆኑ ሁለት ሰዎች መካከል በተደረገ ትልቅ ጦርነት ጊዜ የመብረቅ አምላክና የነፋስ አምላክ እንደ ጦር መሳሪያነት ተጠቅመውባቸው ነበር። የተለያዩ ተመራማሪዎች በዚህ አፈታሪክ ዙሪያ ሐሳባቸውን ሲሰጡ አፈታሪኩ ከትክክለኛው ታሪክ ጋር የሚገናኝ ሐሳብ ሊነግረን ይችላል ብለዋል። እናም ምናልባት ከምድር ውጭ ከሌላ ቦታ የመጡ ፍጥረታት ያልታወቀ ማሽነሪ ተጠቅመው የሆነ አይነት ኃይል ለማመንጨት እንዲሆንላቸው የዓለማችንን ኢነርጂ ለማጎልበትም ሆነ ለመቆጣጠር በዓለማችን ዙሪያ በሚፈልጉት ቅርጽና አቀማመጥ ደርድረዋቸው ሊሆን ይችላል በማለት ግሩም ሐሳባቸውን ሰንዝረዋል። ታዲያ እናንተስ በእነዚህ ክበባዊ ድንጋዮች ዙሪያ ምን ታስባላችሁ? የቀደሙት ጥንታውያን ሰዎች ድንጋዮችን አቅልጠው በማቀዝቀዝ ከድንጋዮች ውስጥ ያስቀመጡት ነገር አለ ወይም ደግሞ ከሰማያዊያኑ ከዋክብት ጋር ትይዩ ተደርገው ከሌሎች ፕላኔቶች ለሚመጡ ኤሊየኖች ጉብኝት ምቹ የተደረጉ ጥንታዊውን የከዋክብት ካርታ የሚያሳዩ ናቸው ትላላችሁ? ከዚህ የተለየ ሐሳብስ አላችሁ? ሐሳባችሁን ኮሜንት ላይ ንገሩኝ። ይህን ቪዲዮ ላይክ እንድታደርጉና ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጋችሁ የደውል ምልክቱን እንድትጫኑ በትህትና እየጠየቅኩ በዚህ መንገድ ሁልጊዜ አዳዲስና አስደናቂ መረጃዎችን የያዙ ቪዲዮዎቼ እንደተለቀቁ ወዲያውኑ እንዲደርሳችሁ ማድረግ እንደሚቻል ልገልጽላችሁ እወዳለሁ። እስከ ፍጻሜው አብራችሁኝ ስለቆያችሁ ምስጋናዬ ከልብ ነው። ለዛሬ በዚያ በቃው። ቸር ቆዩልኝ።